ይፈቀድልኝና እኔ ከ15 ዓመት በላይ በአርበኞች ማህበር ሳገለግል በ10 ዓመት ደግሞ በፕሬዝዳንትነት ተመርጬ ባገለገልኩበት ወቅት እንደዛሬው ቀን ይህ በዓል ተከብሮ አያውቅም። ይህ በዓል እንዲከበር በዚህ ድምቀት ሊደረግ የቻለበት ዋነኛው ምክንያት ክብር ከንቲባችን ከከንቲባው አስተዳደር ጋር በመሆን የኢትዮጵያን ጀግኖች ታሪክና ባህል በማክበር ለአዲሱ ትውልድ ትምህርት እንዲሆን እየተደረገ በመሆኑ ነው። በትላንትናው ቀን ክብር ፕሬዝዳንት ታዬ በዋናው መስሪያ ቤታችንና በከተማ አስተዳደር እየተሰራ ያለውን የአርበኞች ህንጻ በጎበኙበት ጊዜ የኔን ደስታ ብነግራችሁ ልትረዱት አትችሉም። ይህ አሁንም ለኔ የሚያሳየኝ መንግስት ቃል በገባው መሰረት ግንባታችንን በሚያፋጥን ጥራት ባለው መልኩ እየተሰራ መሆኑን አስመስክረዋል። ማህበራችን በተለያዩ ጊዜ ላይ ታች ውጣ ወረድ ይኖረዋልም ሁልጊዜም ይኖራል። ዋናው ነገር ግን አገራችንን ነፃነታችንን፣ ሰላማችንን፣ አንድነታችንን ከልብ አጠናክረን ከሄድን አትጠራጠሩ፣ አሁን በተያያዘው አካሄድ አገራችን ከፍተኛ ቦታ እንደምትደርስ እያየን ስለሆነ አምላካችንን እናመስግነው። የአርበኝነት መንፈስ አይሞትም። ለነጻዋ ኢትዮጵያ ዛሬም አርበኞች ነን። ክቡር የፌዴሪ ፕሬዝዳንት፣ ክብርት የአዲስ አበባ ከተማ ከንቲባ፣ ሚኒስትሮች፣ ምክር ቤት አባላት፣ የሀገር መከላከያ ሰራዊት ከፍተኛ መኮንኖች፣ ክቡራን የዲፕሎማት አባላት፣ አምባሳደሮችና ሚሊተሪ አታሼዎች፣ ክቡራን የጊዜው አባቶችና የተከበራችሁ የኢትዮጵያ ጀግኖች አርበኞች፣ የመላው ጥቁር ሕዝብ ኩራት የሆናችሁ በመላው ዓለምና በአገር ውስጥ ያላችሁ ኢትዮጵያውያን ወንድሞቼ፣ እህቶቼ፣ በመጀመሪያ በዚህ ታላቅ የታሪክ ስፍራ ተገኝተን የ85ኛውን የድል በዓል ለማክበር ላበቃን እግዚአብሔር በድጋሚ ምስጋናዬን አቀርባለሁ። ከዛሬ 85 ዓመት በፊት ለ5 ዓመታት መራራ የሆነውን የግፍ ጽዋ ተጎንጭተው ሀገርን ለታደጉና ይህን ድል ላበሰሩልን አርበኞች ያለኝን የላቀ አክብሮት፣ ፍቅር በራሴና በጀግኖች አርበኞች ማህበር ስም እገልጻለሁ። በጀግኖች አርበኞች ማህበሩ ስም እየገለጽኩ ዛሬ ሚያዝያ 27 ቀን ስናከብር የምናከብረውም ኢትዮጵያዊነትን ሁሉ ነው። ክቡራንና ክቡራት፣ አርበኝነት ማለት በወቅቱ በነበረው መልክ ጠላትን በጠመንጃና በባህላዊ መሳሪያ ጭምር ነበር። በዘመኑ የነበረውን
ጠላትንም በዚሁ ተጋፍጠነው የህይወት የደም ጽዋ ከፍለዋል። ግዴታቸውንም በድል ተጠናቅቀዋል። ነፃ ሀገር አስረክበውናል። ስለዚህ ዛሬም አርበኝነት የተራችን መዝገብ ላይ ብቻ የሚቀር ትዝታ መሆን የለበትም። ዛሬም ሀገራችን የወቅቱን አርበኞች ትፈልጋለች። ዛሬም እንደ ትላንቱ ሀገርን ከመከፋፈልና ከጥል የሚታደጉ የሰላም አርበኞችን ያስፈልጉናል። ዛሬም ድህነትን፣ ኋላ ቀርነትን ታግለው የሚሹ የልማት አርበኞች ያስፈልጉናል። ዛሬም ለሀገር አንድነትና ለሕዝብ ፍቅር ዘብ የሚቆሙ የሞራል የስነ ምግባርና የጠንካራ አቋም አርበኞች ያስፈልጉናል። ሀገራችን አሁን ያለችበት የወደፊት ህልሟን በደንብ እና ከልብ መረዳት ያስፈልጋል። ለምሳሌ በሀገሪቱ ታሪክ አዲስ የሆነው የብሔራዊ የምክክር መድረክ ትልቅ እድል ይዞ የመጣና በስክነትና በማስተዋል ልንጠቀምበት የሚገባው እድል ነው። ከጦርነትና ግጭት ወዲህ ማዶ ያለው ተወዳጅና ሰላማዊ አገራዊም ነው። ይህን አዲስ በመጠቀም ዘላቂም ሆኖ ጊዜያዊ ችግሮቻችን ሁሉ ለመፍታት እድል በእጃችን ነው። እንድንጠቀምበት አሳስባለሁ። ያለ ፍትህና አግባብ ያጣነው የባህር በር ጥያቄ ሀገራዊ አጀንዳ ሆኖ ተነስቷል። በዚህ ዘመንና በዚህ መንግስት ይህ አጀንዳ ወደፊት መምጣቱ ጠላቶችን ቢያስደነግጥም ለእኛ ግን ታሪካዊም ሆነ የህልውና የመብትም ጉዳይ ሆኖ ተገኝተዋል። የዚህ የባህር በር ጥያቄም ትክክለኛ መልስ ማግኘት ከኛ አልፎ ለቀጠናው መረጋጋትና ሰላም ዋስትና የሚሰጥ ነው። ስለዚህም ይህ ታላቅ ኃላፊነት ከፊት ለፊታችን መገኘቱን ትውልድ ልብ ሊለው ይገባል እላለሁ። አባቶቻችን ከጠላት እየተናነቁ ሲፋለሙ ተስፋቸው የሀገራቸውን ነፃነት ነበር። ለራሳቸውም ጊዜያዊ ምቾት ብለው ወደ ኋላ ብለው ኖሮ ዛሬ እኛ ይህችን ነፃ ሀገር ባላገኘናት ነበር። ውለታቸው በታላቅ ብቻ የሚመለስ ሳይሆን አደራቸውን በመጠበቅ የሚጸና ነው። ስለዚህም ለወጣቱ ትውልድ የማስተላልፈው አደራ ቢኖር ታሪክህን ውደቅ፣ ታሪክህን እወቅ፣ ታሪክህን ጠብቅ የሚል ነው። ታሪክን በተመለከተ ከአዲስ አበባ ዩኒቨርሲቲ ጋር በኤሌክትሮኒክስ ላይ ላይብሬሪያን እውን ለማድረግ የሚረዳ በቴክኖሎጂ የታገዙ የሰነድ አያያዝ እውን አድርገናል። በዚህ ረገድ የኢፌዴሪ ምክትል ጠቅላይ ሚኒስትር ክቡር አቶ ተመስገን ጥሩነህን ላደረጉልን ትብብር በልብ አመሰግናለሁ። የወደፊቱ ወጣት ለጥናትና ምርምር ሆነ የሀገሩን ታሪክ ለማወቅ የማይቸገርበት ዘመናዊ ብልሃትም ይህ ነውና ይህን ተግባራዊ ለማድረግ ለተባበሩን የአዲስ አበባ ዩኒቨርሲቲ
የዘርፉን ባለሙያዎች እናመሰግናለን። ለሀገራችን ሁለንተናዊ እድገት መሰረት የሚሆኑ አኩሪ ታሪኮችን አሉን። እነሱን ታሪኮች ሰንዶ ለትውልድ ጥቅም ማዋል ኃላፊነት አለብን። ወደፊት በመከላከያ ሚኒስቴርና በአንድነት ፓርክ በተመዘገቡት ውስጥ እንዲሁም በየክፍሉ ሀገሩ ያሉት ሰነዶች በዚህ መልክ ተሰናደው ለትውልድ ይተላለፋሉ የሚል እምነት አለኝ። ይህ በአዲሱ ህንፃ መጠናቀቅ ጋር በምቹ ሁኔታ ለሀገርና ለመላው ዓለም የኢትዮጵያ ታሪክ ለሚሹ ሁሉ ክፍት የሚሆን አቅርቦት ይሆናል። በሌላ በኩል የማህበሩን ብድርና ቁጠባ እንደ እውን ወደ ማድረግ እንደተቃረብን ሁሉ አዲስና ለትውልዱ ጠቃሚ የሚሆን እቅድም አለን። አሁን ለጊዜው ባለንበት ህንፃ ውስጥ ሚውዚየም አደራጅተን ወደ ስራ ገብተናል። በሚዲያና ህትመት አገልግሎት በኩልም ያለፉትን የ87 ዓመት የማህበሩን ታሪክ የሚያወሳ ለህትመት ያዘጋጀነውን መጽሐፍ እየተጠናቀቀ ለህትመት ዝግጁ ሆኖ ይገኛል። ሌላው በየዓመቱ ለ100 ተማሪዎች የትምህርት ዕድል የምናመቻችበት እቅድ መንደፋችን ነው። ይህ የ100 ተማሪዎች እቅድ ጊዜያዊ መነሻ ሲሆን ወደፊት ቁጥሩ እየጨመረ እንደሚሄድ ተስፋ አደርጋለሁ። ከአራተኛ ክፍል ጀምሮ ሌሎች በትምህርት ተኮትኩተው እንዲያድጉ ብሎም የውጭ ትምህርት ዕድል እስኪመቻቻቸው ድረስ የሚዘልቅ ፕሮግራም ያቀፈ እቅድ አዘጋጅተናል። ስለዚህም ማህበሩ ከ1,200,000 ብር ያህል በሚያስፈልገው ሲሆን ማህበሩ ይህን ወጪ ማድረግ ይጠበቅበታል ብለን አቅደናል። ተተኪውን ትውልድ በትምህርት ማነጽ እና ሀገራዊ ታሪኩን ለአዲስ ሀገራዊ ግንባታ ልማት ማዋል የማህበሩ ዓላማ በመሆኑ ይህን በጎ እቅድ የወደፊቱ ዓላማው አድርጎታል። ይህ ጥረት ለሀገርና ለታሪክ ካለብን ኃላፊነት የሚነሳ ነው። የአርበኞች አባቶች ልጆች መሆን ክብር ብቻ ሳይሆን ትልቅ የቤት ስራና አደራም ጭምር ነው። ይህ አኩሪ ታሪክና ክብር የሚጸናው አንተ ለሀገርህ ዛሬ በምታበረክተው እወንታዊና ጠቃሚ ተግባር ብቻ ነው የሚል እምነት አለን። ማህበሩ በሁሉ ዞኖች ምርጫ አድርጎ ስራውን እንደሚያቀላጥፍ ስንናገርም በአብዛኛው ዞኖች አስመስጋኝ ትብብርና የሚደረግልን መሆኑንም በዚህ አጋጣሚ መግለጽና ማስመስገን እወዳለሁ። ውድ የኢትዮጵያ ሕዝቦች፣ በዚህ ዘመን ድሉ በርካታ በጎ ጅምሮችንና በጎ እድሎችን አስፋፍቶ መቀጠልም የትውልዱ ድርሻና ኃላፊነት መሆኑ መታወቅ አለበት። ሀገራችን በሰላማዊና ዴሞክራሲያዊ ልምምድ ውስጥ አልፋ መሪዎቿን በምርጫ ብቻ የምታስተምርበት ስልጡን ሀገር እንድትሆን ሁላችን የበኩላችንን ኃላፊነት እንድንወጣ አደራ እላለሁ። ሌላው በሀገራችን የአርበኝነት ታሪክ ታላላቅ ተግባር የፈጸሙት ለሀገር ውለታ የዋሉ አባቶች በህዳር 14 ቀን 1967 ዓ.ም በግፍ ሲገደሉ እነሱን የሚዘክር አንድ ቋሚ ሐውልት ማስፈለጉን መጠቆም እፈልጋለሁ።
የጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር በየጊዜው እያደረገ ያለውን በስራም ከአርበኞቹም ጋር በመገናኘት ከፍተኛ ስራ እየሰራ መሆኑን በየጊዜው በምንሰጠው መግለጫና በየጊዜው በግልም በምንገናኝበት ጊዜ የምንናገረውን በጥሞና ሳታዳምጡን እየቀራችሁ አይመስለኝም። ለነሱ የሚገነባው ሐውልት እንደማናቸውም የዚህ መንግስት በጎና ገንቢ ስራ ሁሉ በታሪክ ውስጥ ዋጋ አለው። እነዚያ ከ60 በመቶ በላይ አርበኞች የነበሩ የግፍ ሰለባ የሆኑ ሰዎች መታሰቢያ ቢደረግላቸው ቀጣዩ ትውልድ ከዚያ ታሪክ የሚማረው ይኖረዋል። መታሰቢያው መገዳደል በእኛ ይብቃ፣ ከበቀልና ከበደል የምናተርፈው የለም የሚል መልእክትን ማስተላለፍ ይችላል። በመጨረሻም ለሀገራችን ሉዓላዊነት ዛሬም ዋጋ እየከፈለ ላለው የመከላከያ ሰራዊታችን እንዲሁም ደግሞ ለፌዴራል ፖሊስ ሰራዊትና ለመላው የኢትዮጵያ መንግስት ሰራተኞች ያለኝን አድናቆት እየገለጽኩ መላው የኢትዮጵያ ሕዝብ ይህንን የድል በዓል በታላቅ ኩራትና አብሮነት እንዲያከብረው ጥሬን አቀርባለሁ። የጀግኖች አርበኞቻችን ክብር ለዘላለም ሲታወስ ይኖራል። ኢትዮጵያ በልጆቿ አንድነትና ጥንካሬ ለዘላለም ትኑር። እግዚአብሔር ሀገራችንን ኢትዮጵያ ይባርክልን። አመሰግናለሁ።